ለጉብኝት የመጣው ፈረንጅ በሽፍታዎች ተይዞ ነበረ። እሱም ያጋራው ቪዲዮ ዓለምን እያነጋገረ ይገኛል በአሁኑ ሰዓት። ኢትዮጵያ በፍጹም አልመጣም፣ ኢትዮጵያ ስትመጡ በጥይት ነው የሚቀበሏችሁ እያለ ነው ይህ ቱሪስት። በጣም ይህንን መረጃ ብዙ ሰዎች እየተቀባበሉት ነው። በዓለምም በጣም መነጋገሪያ ሆኗል። ኢትዮጵያ ምን አይነት አስፈሪና ምን አይነት አደገኛ አገር ነች እየተባለች ነው በአሁኑ ሰዓት። የውጭ ዜጋ እንግዲህ በኢትዮጵያ ትራቭል እያደረገ የነበረ ሰው ነው። እንግዲህ ከኮሜንት ላይ መረዳት እንደቻልኩት ቦታው አዋሽ 7 የተባለው ቦታ ነው። የፍተሻ ምልክቶች ወይ ደግሞ ቁም የሚሉ ምልክቶች ሳይኖሩ በቦታው እየነዳ ባለበት ሰዓት ላይ እንግዲህ መሳሪያ ያዙ ኃይሎች ቁም እያሉ ሲያስገዱት እሱ ሽፍታ ይሁን ዘረፋ ይሁን ምንም ነገር ማያውቀው ሰውዬ እንግዲህ ይነዳቸዋል፣ ደግሞ ጥሷቸው ይሄዳል። ከዛ በተከፈተበት ተኩስ መኪናው ይጎዳል፣ እሱም ይጎዳል። እንደምትመለከቱት ተረከዙ ላይ ጥይት ገብቶበት ነበር እንደምታዩት። ፌሚኒስቶቹ አሁንም አስፈሪና አደገኛ ሀሳባቸውን እያነሱ ይገኛሉ። ብዙዎችም ይህንን ነገር እየተቃወሙት ይገኛሉ። ምንም ተስፋ ለሌለው ቀን ሙሉ ፑል ቤት ሲጫወትና ከጓደኞቹ ጋር ድራፍት እየጠጣ ያለ ሰውዬ ምንም መስመር ያልያዘ ሰው ችግር የለውም። ዛሬ ደሃ ሊሆን ይችላል እኮ ግን እየሞከረ እየጣረ ያለ ሰው መስመር የያዘ ሰው እኮ ያስታውቃል አይደል? ብዙዎችን ያስደነገጠው የሚኮ ማይክ አስደንጋጭ መረጃ። ይቅርታ አድርጉልኝ ሚኮ ማይክ። በብዙዎች ዘንድ ጥያቄን እያስነሳ የሚገኘው የአብዱ ኪያር አሁናዊ ገጽታ። ድምፃዊ አብዱ ኪያር ምንድን ያጋጠመው? ከሰሞኑ ማህበራዊ ሚዲያውን ያነጋገረ አንድ ቪዲዮ ተለቆ ነበር። ሌሎች አዝናኝና አስተማሪ ቪዲዮዎች እንደተጠበቁ ስለሆነ ከእናንተ የሚጠበቁ እስከዚህ ቪዲዮ መጨረሻ አብራችን በመቆየት ይህንን ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ። ሁላችሁም ይህንን ቪዲዮ ላይክ በማድረግ ጀምሩት። ወደ ዛሬ ቪዲዮቻችን ሄድ። በፌዴራል ፖሊስ ቁጥጥር ስር ውሎ የነበረው ተክለ ሃይማኖት አዳነ በዋስ እንዲለቀቅ ተወሰነ። ዛሬ ማክሰኞ ሐምሌ 28 ቀን 2018 ዓ.ም 8 ሰዓት ላይ በፌዴራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ አንደኛ ጊዜ ቀጠሮ ችሎት ቀርቦ የነበረው ተክለ ሃይማኖት ችሎቱ መዝገቡ የተቀጠረው ተጨማሪ የምርመራ ቀን ያስፈልጋል አያስፈልግም የሚለው ለመወሰን መሆኑን አስታውሶ ጋዜጠኛ ተክለ ሃይማኖት በተጠረጠረበት ወንጀል ተጨማሪ የምርመራ ቀን ባለማስፈለጉ እንዲሁም እስረኛው በዋስ ቢወጣ ዋስትና አክብሮ ይቀርባል በማለታችን በ50 ሺህ ብር ዋስትና ከእስር ይፈታ ስንል ወስናል በማለት ትዕዛዝ መስጠቱን ሰምተናል። ብቻ መንግስት ሰሞኑን እኔ እያደረገ ያለው ነገር እስኪ እኔ ጋር ብቻ ነው ይህ ጥያቄ ያለው ወይስ እናንተም አስተውላችሁታል? ብዙ እስረኞች ይታሰራሉ፣ ብዙ ጥፋት አጥፍተው። በተለይ ደግሞ ሰሞኑን ከፊንቴክ ጋር በተያያዘ እነ መንሱር ጀማል እነ ሰራዊት ፍቅሬ ብቻ ብዙ አርቲስቶች ታስረው ነበረ እና የብዙሃን ህዝብ ብር ከተበላ በኋላ እነሱ በዋስ ተፈቱ። እርግጠኛ ነኝ ከዚህ በኋላ ምንም አይነት ፍርድ የሚጠብቃቸው አይመስለኝም እና መንግስት ያስራል፣ በዋስ ይፈታል። እኔ ምንም ሊዋጥልኝ አልቻለም። ለምንድን ነው የሆነ ቆፍጠን ያለ እርምጃ የማይወሰደው? እንደዚህ አይነት ጥፋት የሚያጠፋውን እግረኛው ሚዲያ ለህብረተሰቡ ሲያስተላልፍ የነበረው ነገር ሰሞኑን ምንም ልክ ያልሆነ ነገር ነው። በፍርድ ቤት ክትትል ላይ ያለ ተጠርጣሪን ያው መንግስት ሌባ ናቸው እስካላላቸው ድረስ ፍርድ ቤት ማረጋገጫ እስካልሰጠ ድረስ ወንጀለኛ ማለት አይቻልም። ግን በፍርድ ክትትል ላይ ያለን ሰው ሚዲያ ላይ አቅርቦ ለህብረተሰቡ ይቅርታ እንደማለት ወይ ደግሞ ህብረተሰቡን ምናልባት ትንሽም ቢሆን ያረጋጋቸዋል በማለት ይቅርታ እንደማስጠየቅ፣ እሱ ግን እዛች ጋር ሙሉ ኮንፊደንስ እንዲሰማቸውና እንደውም እኛም ተበልተናል በማለት ያጋለጡትንም ሰዎች ሲያሰድም ነበር እና አሁን ታበርሲሳን ብቻ አንዳንድ ግለሰቦችን ማለት ነው። እና ይህ ነገር ተገቢ አይደለም። ብቻ መንግስት አሁን ላይ እየሰጣቸው ያለው የፍርድ ሂደቶች ምንም ተቀባይነት የሌላቸው ናቸው ብዬ ነው የማስበው። ቆፍጠን ያለ እርምጃ መወሰድ አለበት ብዬ ነው የማስበው። ከዚሁ ጋር በተገናኘ ያው ከመንግስት ከፍርድ ቤት ውሳኔዎች ጋር በተገናኘ የሄቨን እናት እንደ አዲስ መታ ስለ ፍርድ ሁኔታው እያስረዳች ትገኛለች እና ብዙ ሰዎች ምን አይነት ፍርድ እየተሰጠ ነው በአሁኑ ሰዓት እያሉ ሀሳባቸውን እየሰጡ ይገኛሉ። እስኪ እኛም አብረን እንስማው። አበቄለሽ ነኝ። ይሄን ጉዳይ ምን ላይ ደረሰ እያላችሁ በውስጥ ኢንቦክስ ለምታረጉልኝ ከሀገር ውስጥም ከውጭም ያላችሁ ወገኖቼ በሙሉ ከልብ ማመስገን ፈልጋለሁ። ይሄን ጉዳይ ድጋሜ ለ4 ወር ተቀጥሯል። 3 ዓመት ሙሉ ፍርድ ቤት ቆሜያለሁ። ለ4ኛ ዓመት እንዴት እንደምቆም ከብዶኛል። ሀዘኑ በጣም ከባድ ነው። እንዴት እንደምረሳት አላውቅም። በጣም ከብዶኛል። በጣም ከባድ ነው። እናቶቼ በጸሎታችሁ ስቡኝ። እንዴት እንደምሆን አላውቅም። በጣም ግራ ገብቶኛል። መተኛት አልቻልኩም። ልጄን መርሳት አልቻልኩም። ፍትህ የለም። ለማን እንደምናገር ግራ ገብቶኛል።
ግራ ገብቶኛል። በጣም ግራ ገብቶኛል። ወቅቱ ህፃናት ብዙ ጊዜ ቤት የሚያሳልፉበት ወቅት ነው። በዚህ አጋጣሚ ወላጆች እኔ ላይ የደረሰ ማንም ላይ እንዳይደርስ ልጆቻችሁን ጠብቁ ለማለት ፈልጋለሁ። አመሰግናለሁ። እንግዲህ የሄቨንን ጉዳይ ሁላችንም እናውቃለን። ምን አይነት ነገሮችን እንዳሳለፈች እናትየው፣ ምን አይነት አሰቃቂ ነገር እንደደረሰባት ልጇ ሁላችንም እናውቃለን። እና ብቻ በአሁኑ ሰዓት እንደዚህ አይነት ነገሮች እየተለመዱ መጥተዋል። አሁን ላይ እንደውም ያኔ በሄቨን ወቅት የሄቨን ጉዳይ በተፈጸመበት ወቅት ሁላችንም እንደዚህ አይነት ነገር አዲስ ነበር። አሁን ላይ ተለምዷል። በቃ መደንገጥም አቁመናል ይመስለኛል። እና ይህ ነገር ደግሞ እየሆነ የሚገኘው ከመንግስት አካላቶች ቆፍጠን ያለ እርምጃ ስለማይወሰድ ይመስለኛል። አሁን እንደዚህ ሲያደርጉ የማያዳግም እርምጃ ያው እንደ ቻይኖች እና አረብ ሀገራቶች የሚከተሉትን ህግኛ መከተል አለብን ብዬ ነው የማስበው። ምክንያቱም እንደዚህ አይነት ሰዎች ትምህርት ያስፈልጋቸዋል ብዬ ነው የማስበው። ለሌሎችም ማስተማሪያ ሊሆኑ ነው እንጂ የሚገባው እነሱን እየተንከባከቡ ማረሚያ ቤት ውስጥ ማቆየት ተገቢ ነው ብዬ አላስብም። ወይ እድሜ ልክ ወይ ደግሞ ብቻ በቃ አይደለ ከባድ የሚባል ፍርድ ነው መፈረድ ያለበት። እስኪ እናንተ የኔን ሀሳብ ትደግፉታላችሁ? ዋይቢኤስ ማርኬት በሚል መጠሪያ ከፍተኛ የትርፍ ክፍያ እናስገኛችኋለን በሚል ከበርካታ ዜጎች በቢሊዮን የሚቆጠር ብር ሰብስቦ የነበረው ድርጅት መስራች ወልደ ጊዮርጊስ ላለፉት ቀናት ሙሉ በሙሉ ምላሽ ባለመስጠቱ ገንዘባቸውን ያስገቡ ግለሰቦች በከፍተኛ ስጋትና ጭንቀት ውስጥ መሆናቸውን ገለጹ። በየወሩ ከፍተኛ ከ6 ወራት በኋላ ዋናውን ገንዘብ ይመለሳል በሚል በተሰጠ ተስፋ በርካታ ኢትዮጵያውያን መኖሪያ ቤታቸውና መኪናቸውን በመሸጥ በሚሊዮኖች የሚቆጠር ብር ኢንቨስት ማድረጋቸው ታውቋል። እስከ 20 እና 30 ሚሊዮን ብር ድረስ ያስገቡ ግለሰቦች ላለፉት 48 ሰዓታት ከድርጅቱ ምንም አይነት ይፋዊ ማብራሪያ ባለመሰጠቱ ሁኔታው ከቁጥጥር ውጭ እንዳይሆን በስጋት ላይ ይገኛሉ። በመሆኑም ይህንን ጉዳይ የሚመለከታቸው የመንግስት አካላትና የህግ አስከባሪዎች ትኩረት ሰጥተው እንዲከታተሉ ጥሪዎች እየቀረቡ ይገኛሉ። ሀሳባችሁን በኮሜንት አጋሩኝ። ፎሎ ማድረግ ቤተሰብ ሁኑ። ብቻ ማን ነው የሚታመነው? በአሁን ሰዓት ማንን ነው የምናምነው? ሁሉም እየመጣ እኔ ተርፋማ ነኝ። ለነገሩ ህብረተሰቡ ራሱ እዚህ ጉዳይ ላይ በጣም ተጠያቂ ነው ብዬ አስባለሁ። ምክንያቱም ምንድነው ያለምንም ማስረጃ አንድ ሰው መጣው ሀብታም ነኝ፣ እንደዚህ ብር አለኝ፣ እንደዚህ አይነት ቤት ውስጥ ነው የምኖረው፣ እንደዚህ ነው የምለብሰው ስላለ እናምነዋለን። ለምሳሌ አንድ ቪዲዮ ላሳያችሁ እስኪ። መንሱር ጀማል ሰሞኑን ምን አይነት ችግር ውስጥ እንደነበር እናውቃለን። እና ብቻ መረጃዎች የተጣሩ ይሆኑ አይሆኑ ብዙም ኢንፎርሜሽን የለኝም፣ ግን ብዙ ሰዎች እያሉ የሚገኙት እስከዛሬ የቆየውም የዋስትና ብር በማውጣቱ ነው። አሁን ላይ ራሱ በዋስ ራሱ ውጣ ተብሎ ብዙ ሰው መንግስት እድሉን ሰጥቶት ራሱ የመዋጮ ብር እየተሰባሰበ ነበር የሚባሉ ኢንፎርሜሽኖች አሉና እስኪ አንድ ቪዲዮ ላሰማችሁ። እስኪ ስለ መንሱር ጀማልን በተመለከተ ግን አንድ የሚገርም ንግግር የተናገረው ንግግር አለ አቤል አቡና። እስኪ ላሰማችሁ። መንሱርን በተመለከተ መንሱር የዋስትና መብቱ ከተረጋገጠ በኋላ በ800 ሺህ ብር ከእስራት ተፈቶ በውጭ ሆኖ ጉዳዩ እንዲከታተል ፍርድ ቤቱ ከመወሰኑ ጋር ተያይዞ መንሱር ወዲያውኑ ከመውጣት የሚፈታበትን የዋስትና ብር ወደ ማሰባሰብ እንደገባ ዜናዎች ብዙዎች እንደዛ ያያሉ ነው። የምናያቸውን ነገሮች ሁሉ አምነን እንደሚታረድ በግ ለምንነዳ አንዳንድ ሞኝና ተላላ ለሆንን ሰዎች ይህ ትልቅ ማስተማሪያ ይሆናል ብዬ ስላሰብኩ ነው ይህንን ሐሳብ ለመናገር የደፈርኩ። በእርግጥ በአንድ ሰው ህይወት ላይ ማግኘትና ማጣት ልክ በሰማይ ላይ ፀሐይና ጨረቃ ተፈራርቀው እንደሚወጡ፣ ብርሃንና ጨለማ እንደሚከታተሉ፣ ክረምትና በጋ ከኋላና ከፊት እንደሚቀዳደሙ፣ ማግኘትና ማጣትም በሰው ልጅ ህይወት ላይ እንዲሁ ሊፈራረቁ የሚችሉ እውነታዎች እንደሆኑ ባላጣም፣ ነገር ግን እዚህ ሶሻል ሚዲያ ላይ አንዳንድ ሰዎች ከሚገነቡት የግል ገጽታቸው የተነሳ ብዙ ሰዎች እነሱን በማመን እነሱ የሚያደርጉትን ነገር ለማድረግ ከፊት እነሱን በማስቀደም ከኋላቸው እንደ ምሳሌ ሲከተሏቸውና ሲነዱላቸው ስለምመለከት ምንም እንኳን በሶሻል ሚዲያ ላይ የምታዩት የሚያብረቀርቅና የሚያብለጨልጭ ህይወት ከኋላ ግን ያለው እውነታ ሌላ ሊሆን ስለሚችል ነገሮችን በጥንቃቄ እንድትከተሉ ያያችሁትን ሁሉ እንዳታምኑ ነው ይህንን ቪዲዮ። ብቻ ልጁ የተናገረው ንግግር በጣም የሚገርም ንግግር ነው ብዬ ነው ማስበው። ምክንያቱም ሶሻል ሚዲያ ላይ የሚታየው ነገር ሁሉ አይታመንም። ምንድነው እሱም አንድ ሰው አለኝ ስላለ ወይ ደግሞ ሰው ለማታለል ይሁን አይሁን መጀመሪያ ኢንፎርሜሽኑን በደንብ መሰብሰብ አለብን ብዬ ነው ማስበው። ምክንያቱም መንሱር ጀማል እንግዲህ በጣም ሚሊዮነር ነው አድርገን የምናስበው ማለት ነው። ሀመር መኪና ነበረው፣ በሱ ነበር የሚንቀሳቀሰው።
ያመር የራሱ ይሁን ኪራይ ይሁን ምንም እናቀው ነገር የለም ለአንድ ሱፍ እንደዚህ ሚሊዮን ብር ነው መገዛው ይላል አንድ ሽቶ 200 300 ሺህ ብር ነው መገዛው ይል ነበር በዛ ነገሩ ነበር ያው እውቅና ነው የሚያገኘው ማለት ነውና አሁን ላይ ይቸገራል ብሎ ማንንም አያስብም እና ሶሻል ሚዲያ ላይ መናያቸው ነገሮች በሙሉ ባናምን ጥሩ ይመስለኛል ኢትዮጵያ በፍጹም አልመጣም ኢትዮጵያ ስትመጡ በጥይት ነው የሚቀበሏችሁ እያለ ነው ይህ ቱሪስት በጣም እኮ የሚገርም ነው ምን ተፈጠረ መሰላችሁ እስኪ ልንገራችሁ ይህ ቪዲዮ ከመቀረጹ ጥቂት ቀናት በፊት በታጠቁ ሰዎች በእግሬ ላይ ተተኩሶብኝ ነበር ተገቢውን የሕክምና እርዳታ ለማግኘት ወደ አዲስ አበባ እየተመለስኩኝ ሳለ የአዋሽ ጅቡቲ መገናኛ መንገድ ደረስኩኝ የግዴታ ወደ ጉምሩክ መዞር ያለበትን መንገድ የሚያሳይ ምልክት አልነበረም በስህተት የገባሁበት መንገድ መግባት አይቻልም የሚል ምልክት አልነበረም በደና ከማስቆም ይልቅ የታጠቁ የፌደራል ፖሊሶች ከቁጥቋጦ ውስጥ ወጥተው በመኪናዬ ላይ ተኩስ ከፈቱ በዚህ ቪዲዮ ላይ የሚታየው ከተኩሱ በኋላ ለህይወቴ ስል ያደረኩት ማምለጥ ነው ከቀድሞ ጥቃት በእግሬ ውስጥ የተቀመጠ የኤኬ 47 ጥይትና የተሰበረ እግር እያለ የተበላሸችውን መኪናዬን ትቼ በረሃ ውስጥ ሩጬ ህይወቴ ለማዳን ሞከርኩኝ ይላል ወይ ጉድ ይህ ነገር እተርፍ እንደሆነ አላውቅም አሁን የህይወትና የሞት ጉዳይ ሆኗል በበረሃ ውስጥ ተከታትዬ ተባረርኩ መኪናዬ በጥይት ተመታለች እግሬን እያነከስኩኝ እየሸሸው ነው መኪናዬን ከሩቅ አየኋት ሰዎች በዙሪያ ተሰብስበዋል ጎማዎቹ በጥይት ተመተዋል ይላል ከዛም አለ ከያዙኝ በኋላ እየሳቁብኝ በተጎዳው እግሬ በበረሃ ውስጥ እንድሮጥ አስገደዱኝ መኪናዬ በፖሊስ ቁጥጥር ስር ሳለች ከኋላዋ ያለው ንብረቶች ተወስደዋል ከዚያም ወደ አንድ ሆቴል ተመልሼ ተወስጄ ለ6 ቀናት በፖሊስ ጥበቃ ስር ቆየው በቶሎ እንድለቀቅ ጉቦ እንድከፍል ለማስገደድ ይህ እንደተደረገ አምናለሁ ይህ ተሞክሮዬ ስለ ጉዞ በኢትዮጵያ ያለኝን እይታ ሙሉ በሙሉ ለወጠው ይላል የተጓዥ እናንተ እንደዚህ ጋር እኮ የምንሰማው ነገር የምናየው ነገር በጣም እኮ የሚገርም እኮ የሚያሳዝን ነገር እኮ ነው ለማንኛውም እስኪ እንደዚህ ሐሳባችሁን ስጡበት እስኪ እዚህ ቪዲዮ ላይ በጣም የሚገርም ነው ለማንኛውም በሉ መልካም ሰላም ቸር ያሰማን ብቻ ይሄንን ቪዲዮ ስመለከተው አሁን ይህ ፈረንጅ አጋራ ለህዝቡ ቀርጾ አጋራ ያው ከውጭ ዜጎች የምንወድላቸው ነገር የሆነ ነገሮችን ካፕቸር ማድረግ ይወዳሉ በምስል ማስቀረት ይወዳሉና እኛ ሀገር ላይ አልተለመደም እንደዚህ አይነት ነገር የሆነ ነገር ሲፈጠር እንፈራለን ለመቅረጽ ምናምን እንፈራለንና ያው የሚደርስብን ነገር ስለምናቅ ነው ያው ህዝቡንም መረዳት ያስፈልጋል ግን አሁን ይህ እንደዚህ አይነት ነገሮች ያልተቀረጹ ምን ያህል ሊኖር ይችላል ብላችሁ አይምራችሁ ላይ ማሰብ አልመጣላችሁም ይሄን ቪዲዮ ስታዩት ለምሳሌ ኢትዮ ጅቡቲ መንገድ ላይ የሚሰሩ ስንት ሹፌሮች አሉና እነሱ ምን አይነት አደጋ ምን አይነት ነገሮችን ችለው እንደሚንቀሳቀሱ በዚህ ቪዲዮ መረዳት እንችላለንና ይህ ዜጋ በኢንስታግራም ገጹ ላይ ያጋራው ማለት ነው የውጭ ዜጋ የኛውን ፖስት ኢትዮጵያ እንዳትመጡ በጣም አደገኛ ነገር ይፈጠራል ብሎ ኢንስታግራም ገጹ ላይ ያገኛል በብዙ ሚሊዮኖች ቪው ነው ያገኘውና ይሄ የኢትዮጵያን ቱሪዝም እንዴት ገደል እንደሚከተው ይሄንን ቪዲዮ ማንም መረዳት ይችላል ማለት ነውና መንግስት እንደዚህ አይነት ነገሮች ላይ በጣም ችላ ማለቱ አሁን ላይ ዋጋ ያስከፈለ ነው ብዬ ነው ማስበው እንደዚህ አይነት ነገሮች ላይ በጣም መስራት አለበት አሁን የውጭ ዜጋ መጥቶ ስለተናገረ ሳይሆን ቀድሞ መጀመሪያ የሀገሪቱን ዜጎች ቢያስጠብቅ ኖሮ የሀገሪቱ ዜጎች ሲነኩ ተው ቢላቸው ኖሮ እነዛን ሰዎች ከቦታው ቢያስነሳ ወይ ደግሞ ከቦታው ላይ እንዲነሱ ቢያደርግ ኖሮ አሁን ላይ ለእንደዚህ አይነት ነገር አይዳረግም ማለት ነው አሁን ሙሉ ለሙሉ ማለት ይቻላል በጣም ብዙ ሰው ኢትዮጵያ መምጣት የነበረ ሐሳብ ቢኖረው እንኳን የውጭ ዜጋ ይሄንን ቪዲዮ የተመለከተ ሰው ነው ይመጣል ብዬ አላስብም ምክንያቱም ለደህንነቱ ስለሚዘጋ እዚህ መጥቶ ሊዝናና እንጂ እንደዚህ አይነት ነገር ውስጥ መግባት ስለማይፈልግ ማለት ነውና ሲቀጥል ደግሞ ከንግግሩ ላይ እንደሰማችሁት የመንግስት ልብስ የለበሱ ታጣቂዎች ናቸው ነው ያለው እንግዲህ የፖሊስ ልብስ የለበሱ ሰዎች ናቸው ወስደው ጉቦ ላጠይቀውታል እንግዲህ እንደ ሀገር ልናፍርበት የሚገባ ጉዳይ ይመስለኛል እስኪ እናንተም አሳብስቱበት በዚህ ቪዲዮ በዚህ ዘመን ማግቢያ እድሜ አያልፍም የሥራ ጊዜ ግን ያልፋል የመማሪያ ጊዜ ግን ያልፋል በጊዜ መውለድ ላንቺ ጠቅሞሻል በጣም ፈጣሪን አመሰግናለሁ ለኔ በዛ እድሜ ልጅ መውለድ በጣም ነው ግራውንድ ያደረገኝ
እሺ ለሌሎች የምትመክረው ሌላ ራሷ የምታደርገው ሌላ ይገርም እኮ ነው። wait a minute አሁን መክረሽናል ተመካክረናል ነበር እንዴ አልፈባችሁም ብለሽናል ነበር እንዴ እና ጓደኞቼ ሲዝናኑ ጓደኞቼ የሆነ ነገር ፖስት ሲያደርጉ ምናምን እኔ ልጄን ነው ቴክ ኬር ማድረገው ግን አላዝንበትም ነበር በቃ ትልቅ ኢንቨስትመንት ነው ለኔ ልጄን ቴክ ኬር ማድረግ ይሄ ማምሸት ከሰዎች ጋር ተገናኝቶ ሻይ ቡና መጠጣት ምናምን የሚባለውን ዓለም እንንቃበት እንደሰማችሁት አንዳንድ ማለት ነው ለሴቶች ተቆርቋሪ ነን የሚሉ ሴቶች በአሁኑ ሰዓት ላይ የራሳቸውን ላይፍ ስትመለከቱ የሚናገሩትን ነገር በተግባር አይኖሩትም ማለት ነውና በጣም እኔ ብቻ ስለ እንደዚህ አይነት ሴቶች ሳወራ ስሜታዊ ሊያረጀኝ ይችላል ምክንያቱም ምንድነው እነሱ የራሳቸውን ቪው ብቻ የራሳቸውን እንዴት ልበላችሁ ሐሳባቸውን እንደፈለጉ ነው የሚናገሩት ግን ሐሳባቸውን አይኖሩትም እና ይህ ነገር በአሁኑ ሰዓት በጣም እየገረመኝ ነው እኔም ብቻ ደግሞ እንደማይሆን ተስፋ አደርጋለሁ ይህ ነገር ብዙዎችን በተለይ ደግሞ ወንዶችን ይህ ነገር በጣም ያናደደ ነገር እንደሚሆን ምንም ጥያቄ የለውም እንግዲህ እቺ ትልልቅ ሚዲያ ላይ ምናቃት አርቲስት ናት እንደውም ካልተሳሳትኩ ሰው ለሰው ድራማ ላይ ተውናለች ያ ሰው ለሰው ድራማ እንግዲህ በጣም የሚገርም ተከታታይ ድራማ ነው በኢትዮጵያ የፊልም ኢንዱስትሪ በጣም ብዙ ነገሮችን የተመለከትንበት ሰው ለሰው ድራማ ነው በጣም ብዙ አንጋፋ አርቲስቶች የተወኑበት ሰው ለሰው ድራማ እዛ ላይ ተውናለች እና አሁን ላይ ደግሞ የሆነ ፕሮግራም አላት ዩቲዩብ ላይ ስሙን አላውቀውም ይቅርታ ብቻ የሆነ እንደ ታሪክ ነገር ነው እውነተኛ ታሪክ ላይ የተመሰረተ ቪዲዮችን ነው የምትሰራውና በአንድ ወቅት እንደዚህ አይነት ፕሮግራም አቅርባለች ስለ ሴት ልጆች ጊዜያችሁን ተጠቀሙበት ቶሎ ማግባት ቶሎ መውለድ ወይ ደግሞ በጊዜ መውለድ ምናምን ለእናንተ ጥሩ አይደለም ትደርሱበታላችሁ ምናምን ብላ ተናግራ ነበር ግን እሷ ኢንተርቪው ላይ ሄዳ ኢቢኤስ ቲቪ ላይ የተናገረችው ንግግር ግን በጊዜ መውለዴ በጣም ጠቅሞኛል ሌሎችን በጊዜ አትውለዱ በጊዜ እንደዚህ አታርጉ ቀስላችሁ ሁሉም ነገር ታደርጋላችሁ ቅድሚያ ትምህርታችሁን ምናምን ብላ መክራ ራሷ ግን ያለችበትን ላይፍ አስቡትና በዛ ደስተኛ ነኝ ነው የምትለው እና እሷ ደስተኛ የሆነችበትን ላይፍ ሌላ ሰው እንዲኖር አትፈልግም እና ይህ ጥያቄ ይፈጥራል በጣም የሚደብር ነገር ነው ብዬ ነው የማስበው ይቅርታ አድርጉልኝ ይቅርታ ብለዋል ሚኮ ማይክ እንግዲህ በኢትዮጵያ የዲጂታል ሚዲያ ዓለም ውስጥ በተለያዩ የፕራንክና አነጋጋሪ ይዘቶቹ የሚታወቀው ወጣቱ የይዘት ፈጣሪ ሚኪያስ ተክለማርያም ወይንም ሚኮ ማይክ በይፋዊ የፌስቡክ ገጹ ባሰራጨው ግልጽ ደብዳቤ አማካኝነት በህዝቡ በወዳጆቹና በቤተሰቦቹ ዘንድ ቅሬታን ፈጥረው በነበሩ ቀደምት ድርጊቶች ላይ ይፋዊ ይቅርታ ጠይቋል። ታዲያ ሚኮ ማይክ ባወጣውና በስነ ልቦናዊ እውነታዎች ላይ የተመሰረተ ህዝባዊና ግላዊ ማብራሪያ በሚለው በዚህ ደብዳቤ ላይ ከዚህ ቀደም በማህበራዊ ሚዲያ ገጾቹ የተለቀቁና ብዙዎችን ቅር ያሰኙ ቪዲዮዎችን በክፋት ወይንም ሰዎችን ለመጉዳት ታስበው የተደረጉ አለመሆናቸውን አስታውቋል። ታዲያ ማይኮ በማጠቃለያውም ለተፈጠሩ ስህተቶች በሙሉ ኃላፊነቱን ወስዳለሁ። አድናቂዎቼ፣ ጓደኞቼና ቤተሰቦቼ እውነታውን ተረድታችሁ በይቅርታ እንድታልፉኝ በአክብሮት እጠይቃለሁ ሲል አጋርቷል። ታዲያ ስለዚህ ጉዳይ ያላችሁን ሐሳብ አስተያየት በኮሜንት ላይ አጋሩኝ። የፕላስ ምልክቷን በመጫን የኪንጃ ኒውስ ቤተሰብ ይሁኑ። እንግዲህ ታዋቂው ዩቲዩበር አሁን ላይ እንኳን ዩቲዩብ ላይ ብዙም ቪዲዮዎችን የሚለቅ አይመስለኝም ብቻ ዩቲዩበር ሲባል በተለይ ደግሞ ከዛሬ ከ3 ከ4 ዓመት በፊት ሚኮ ማይክን የማያውቃለ ብዬ አላስብም ዩቲዩብ መንደር ላይ በጣም ብዙ ነገሮችን በጣም ብዙ በሚሊዮን እይታዎችን ያገኘ እንደውም አሁን ላይ ባያቆም ኖሮ ከናቤል ብርሃኑ እኩል መወዳደር እንደውም ሳይበልጡን ላይ ይቀራል ብላችሁ ነው በጣም የሚገራርሙ ኮንተንቶችን በፕራንክም ዙሪያ በብዙ ነገሮች በብዙ ኮንተንቶች እሱን የሚያለው አልነበረም እና የሆነ ታይም ላይ ራሱን ወደማይሆን ነገር ውስጥ ከተተ ብቻ ምንቴ ቢሊዮነር ከሚባል ሰው ጋር ገጠመና ወደ ፖለቲካ ውስጥ ከተተ እና በሚሰጡ ህብረተሰቡን የሚጎዱ ሐሳቦች ላይ እሱ እንደ መደገፍ ነገር አድርጎ ብቻ የዘር ፖለቲካ ውስጥ ገባና በዛ የተነሳ ከብዙ ሰዎች በጣም ጥላቻን አስተናግዶ ነበር ማለት ነውና ይቅርታ እየጠየቀ ይገኛል እና ልጁ የተሟላ ሐሳብ አላቀረበም በፌስቡክ ገጹ ላይ እንደተመለከቱት ሆነ በፌስቡክ ገጹ ላይ ነበር ያጋራው እዚች ጋር እንደምትመለከቱት ጉርሻ ፔጆችን ማጋርተውታል ማለት ነው ፌስቡክ ገጹ ላይ ያጋራው መልእክት ምንድነው ሁላ እንደ አብጄ ነበር አይምሮዬ ራሱ ልክ አልነበረም ነው አብጄ ብዙ ጊዜ ብቻ አይምሮዬ ስቼ ነበር የሚል ንግግሮችን ተጠቅመዋል ማለት ነውና ልጁ የተሟላ ንግግር አይደለም እዚች ጋር ያቀረበው የኢንፎርሜሽኑን የሰጠ ማለት ነው ሚኮ ማይክ በፌስቡክ ገጽ ላይ ብቻ አብዶ እንደነበርና ከራሱ ከአይምሮ ጋርም እንዳልነበረ የሚያሳዩ ነገሮችን ነበር የተናገረውና የኛ ህዝብ እኮ ይቅርታ የማድረግ ችግር የለበትም ብዙ ነገሮችን ተደርገው ይቅርታ አድርጓል ግን ህብረተሰቡ ይቅርታ ያደርግልኛል ብሎ ዝም ብሎ ጥፋት ማጥፋት ግን እየተለመደ መጥቷል አይመስላችሁም? ድምፃዊ አብዱ ኪያር ምንድን ያጋጠመው
ከሰሞኑ ማህበራዊ ሚዲያውን ያነጋገረ አንድ ቪዲዮ ተለቆ ነበር። ቪዲዮን ያጋራው ራሱ ድምፃዊ ሲሆን ይዘቱም ለሚያቀርበው የሙዚቃ ስራ ማስታወቂያ ነበር። ነገር ግን በቪዲዮ እንደሚታየው ሰውነቱ በመቀነሱ ምክንያት በርካቶች ኤቢዲን እንዳናጣው ምንድነው የሆነው እያሉ ጭንቀታቸውን በየማህበራዊ ሚዲያዎቻቸው ላይ እያጋሩ ይገኛል። ድምፃዊው በዚህ ጉዳይ ላይ የሰጠው ምላሽ ባይኖርም በርካቶች እባክህ ራስን ጠብቅ በማለት መልእክቶችን እያጋሩ ይገኛል። በዚህ ጉዳይ ላይ አዲስ ነገር ካለ ተጨማሪ መረጃን ይዤላችሁ እመቀርብ ይሆናል። አንዳንድ በሽታዎች ምን መሰላችሁ አልጋ ላይ ራሱ ላያስተኛን ይችላል። በቃ አይደል እንደዚህ በቁም እያራመደ ኖርማል ሰው አድርጎ ነው እዛው ጸጥ የሚያደርገን ማለት ነው። እና የሆነ ታይም ላይ በተኛንበት ሞተ ላይ እንገኝ እንችላለን። ካስተዋላችሁ ነፃነት ወርቅነህን በቅርቡ ያጣ ነው እንደዛ ነው። በቃ ብቻ የሆነ ታይም ላይ ታሞ ውጭ ሄዶ ታክሞ መጣ። ከዛ ብቻ ደህና ሆነ ብለን ነበር ያሰብነው እና የሳቀ እየተጫወተ የሆነ ታይም ላይ ሐኪም ቤት ሄደ። በዛው ታሪኩ ብርሃኑ ባባ፣ ታምራት ደስታ፣ ማዲንጎ አፈወርቅ አልጋ ላይ የሚያስተኛ እዛው ታመው ምናምን አይደለም የሞቱት። ብዙዎቹ ታዋቂ አርቲስቶች እንዲያየናቸው ነው ብቻ የሆነ ታይም ላይ ህይወታቸው እንዳለፈ የሰማ ነው ማለት ነውና አብዱኪያር በአሁን ሰዓት የፊቱ ገጽታ በጣም ጥሩ አይደለም እንደምትመለከቱት ነው በመስሉ ላይ ማለት ነው። እና በጣም የከሳ ብቻ የበሽታ ያለበት ሰው ፊት የያዘው ሰውነቱም ከስቷል። የሰው ልጅ የሚከሳው ብቻ ሐሳብ ብቻ ሲኖርበት አይደለም የሆነ በሽታ ሲኖርበትም ነው። ሐሳብ ብቻ አይመስለኝም ይሄ ነገር ወይ ደግሞ ብቻ የጤና አይመስለኝም። እና ብዙ ሰዎች ይሄንን ቪዲዮ ያንሸራሸሩት ይገኛሉ ሶሻል ሚዲያ ላይ። አብዱኪያርም ይሄንን ሰምቶ ያው መልስ ይሰጣል ብዬ አስባለሁ። ብቻ አብዱኪያር ይሄንን ነገር ችላ ባይለው ጥሩ ይመስለኛል። ምንም ተፋለለ ደሃን ሳይሆን ፑል ቤት ሲጫወት ከጓደኞቹ ጋር ድራፍት እየጠጣ ያለ ሰው ምንም መስመር ያልያዘ ሰው ችግር የለውም። ዛሬ ደሃ ሊሆን ይችላል እኮ ግን እየሞከረ እየጣረ ያለ ሰው መስመር የያዘ ሰው እኮ ያስታውቃል አይደል? ሁሌ እንደዛ ስለምትለው እንደዛ ለምን አንቺ አብረሽ ኖ አብሬ ያደኩት ግን እኔ ምልክት ባላይ ሲሳይ ባይዘዌ ጎበዝ ባይሆን እየጣረ ባይሆን መስመር እንደሚይዝ ባይሆን አሁንም ደግሜ እነግርሻለሁ አላገባውም ነበር። ይኸውልሽ የእግዚአብሔር ስራ ሆኖ የሆነ ነገር ቢገጥመውና ባይለወጥ እኮ እሱ እንደሰው ጥሮ ችግር የለውም እኔ አብሬ ስትራግል አደርጋለሁ። ግን ዝም ብሎ እንዳልኩሽ ፑል ቤት እየዋለና ከጓደኞቹ ጋር ድራፍት እያጋጨ ለተነፈና ድሃ ለሆነ ግን አይመለከተኝም። ድብን አታግቢው ነው የምለው። አሁንም ኮንዲሽናል ላቭ ኮሊት ዋቴቨር ዩ ዋንት እና እኔ ማንነኝ ልጆቼን እንትን እሱ ያለ ነው ባይ ዘ ዌይ ያለ ነው። ይሄ ኮንዲሽናል ላቭ ፍቅር ኮንዲሽናል ነው። ፍቅር ኮንዲሽናል አይደለም ብላችሁ እንዳታስቡ እሺ። እኔ እንዴት ነው እየራበኝ ማለት እስከ ዘላለም እንደሚርበኝ እያወቅኩኝ እንዴት ነው ላይክ ልጆችን ወልጄ ልጆችን እዚህ ዓለም ውስጥ ማሰቃየ ምናምን በባዶ ሆድ ማንም ሰው እኔ ፍቅር ቢልሽ ራሱ አናቱን ነው ሁለት ቦታ በዩ የሚልሽ የሚባል ነገር የለም። እና እኔ የማይጠር ሰው ከሆነ ምን አይሆንም። ግን ያደየ አንድ ማስመር የምፈልገው ነገር ቢኖር ከትዳር ውስጥ የከበደሽ ነገር ምንድን ነው ሲባል የጠራሹ ነገር ገንዘብን ነው። ሴቶች ከዚህ ቴክዌይ እንዲያደርጉ የምፈልገው ነገር ምንድን ነው፣ ትዳር ውስጥ ገብታችሁ የሚከብዳችሁ ነገር ከሁለታችሁ ውጪ የሆነ ነገር መሆን አለበት። ከሁለታችሁ አቅም ውጪ የሆነ ነገር መሆን አለበት። ብቻ ሰሞኑን ፌሚኒስቶች በጣም ተነስቶባቸዋል ማለት ይቻላል። አሁን ይሄ ሀሳብ እኔ ደግፈዋለሁ። በተለይ ደግሞ ድሃ ርዕሱ ላይ ምን ይላል መሰላችሁ? ድሃን ሳይሆን ለመለወጥ ፍላጎት የሌለውን አታግቡ ነው የሚለው። ይሄ በጣም ሊደገፍ የሚገባ ሀሳብ ነው። ለመለወጥ ፍላጎት የሌለውን ሰው እንዴት ሴትም ብትሆን ወንድም ብትሆን ለምሳሌ እኔ ሚስቴ ነገሮችን ለመለወጥ ሐሳቡ ከሌላት አሁን የነበረችበት ቦታ መጥፎ ነገር ከሆነና የመለወጥ ሐሳብ ከሌላት ለማግባት ከባድ ነው የሚሆነው። ፊቸራችሁን ያው በሴቶች ደግሞ ስናረገው ወንድ ልጅ ሲሰራ ነገሮችን ለወደፊቱ ሲያስብ ነው ጥሩ እንጂ ተስፋ የቆረጠ ወንድ ማንኛውም ሴት የማግባት ፍላጎት አላት ብዬ አላስብም። አይደለም ገንዘብ የምትወድ ብቻ ማንኛውም ሴት ተስፋ የቆረጠን ወንድ የምታገባበት ምንም አይነት ምክንያት የለም ማለት ነው። የራሷንም ተስፋ ነው ገደል ይዛ የምትገባው ማለት ነውና ድሃን ሳይሆን ለመለወጥ ፍላጎት የሌለውን አታግቡ የሚለው በጣም የሚያስኬድ ሀሳብ ነው። እኔም ደግፈዋለሁ። በዛ ቀን ከሚካሄዱት ፋይቶች በሙሉ ይሄ ፋይት በጣም ነው የሚጓጓው። ይሄ ፋይት በጉጉት የምጠበቅ በጣም ኤክሳይትድ ሆኜ የምጠብቀው ፋይት ይሄን ፋይት ነው። ባይ ዘ ዌይ ከምር ነው። አም ሶሪ ሴዶና ጆኒ አይኖ ሜን ኢቨንት ናችሁ። በጣም አሪፍ ፋይት ነው የምታሳዩ ምናምን፣ ግን ዚስ ይሄኛው ፋይት በቃ ከልቤ በጠብቀው ነው። እኔም በጣም የምጠብቀው ይሄን ፋይት ነው። እንትናቸው ይሄ ትራሽቶካቸው ላይ ያለው ስነ ስርዓት በመጀመሪያ በሴትነትሽ አክብሬ ነው የምመታሽ፣ ሌላ በሴትነትሽ አከብርሻለሁ፣ ግን
አፍንጫሽን ነው ማወልቅልሽ ማለት ነው። ሲቀጥል ደግሞ ምንም አሁን ያንን ጨዋታ ራሱ ብታሸንፊ ራሱ ባልሽ ስለኔ እንደሚያስብ እንድታቂ ይፈልጋል። ባይተው በቃ ሌላ ነገር የለም። ከብሬ ነው እና እሺ እናንተስ በጣም ከልባችሁ እየጠበቃችሁት ያለው ፋይት የትኛው ነው? ኮሜንት ላይ ያስቀምጡልኝ። ብቻ ትላንትና ሳይሆን መቼ ዕለት ነበረ? ቅዳሜ ዕለት መሰለኝ የፕሬስ ኮንፈረንስ ነበረ፣ ፌስ ኦፍ ነበረ ማለት ነው፣ የፋይተሮች ማለት ነው። እና ከሁሉም እኔ ዋና ምጓጓው ከጆኒና ከሴዶ ይልቅ የሴቶቹ ፋይት በጣም እንድጓጓ አድርጎኛል። እና ይህ የብዙዎች ሐሳብ ይመስለኛል። የሴቶቹ በጣም የሚያጓጓ ይመስለኛል። በፖሊስ የአፋልጉኝ ማስታወቂያ የወጣበት ተጠርጣሪ የለቀቃችሁት ፎቶ ያስጠላል በማለት እንግዲህ ለፖሊሶች የሰልፊ ፎቶ ተነስቶ ላከ። እንግዲህ የምትመለከቱት ግለሰብ በፖሊሶች የአፋልጉኝ ማስታወቂያ ወጥቶ በፌስቡክ ላይ ይለቀቃል። ግለሰቡም እንግዲህ ይህንን ፎቶ ካየ በኋላ ከመደበቅ ይልቅ የለቀቃችሁት ፎቶ በጣም ያስጠላል፣ መልኬን ደብቆታል በማለት እንግዲህ የምትመለከቱትን ፎቶ ለፖሊሶች ይልካል። ፖሊሶችም እንግዲህ ጥያቄውን ተቀብሎ ፎቶውን ቀይረው ለቀው ነገር ግን እጁን እንዲሰጥ ይጠይቁታል። እሱ ግን እጁን ባይሰጥም ከጥቂት ቀናት በኋላ ተይዟል። ይህ ሰው ቢያዝም ነገር ግን የዚህ ሰው ተግባር ብዙዎችን አነጋግሯል። ፎሎ ማድረግ እንዳይረሳ። እንዲህ ምን ማለት ነው? ቆይ ይሄ አስባችሁታል? አሁን ፖሊስ አፋልጉኝ ብሎ የለጠፈውን ፎቶ ይህ ፎቶ አይነፋም ወይ ደግሞ ይህ ፎቶ ይደብራል፣ አሪፉን ፎቶ ልስጣችሁ ብሎ ሰሞኑን ግን ወንጀለኞች ወይ ደግሞ ተጠርጣሪዎች፣ ወንጀለኞች ማለት ይከብዳል፣ ግን ተጠርጣሪዎች በጣም ፈጣጣና ደፋር ሆነዋል። ለምን እንደሆነ አላውቅም። በኮሜንት እንሳቅስ ቻው እንደማ ወይ ድሌ ምን ተራገም ነው ሞቶበት ነው ለዶሮ አይዞህ ወንድሜ ቁቋቅ ብለናል። ወይ ጉድ! ወይኔ አብሽር ወይኔ አብሽራ ማለት ብቻ አንዳንዴ ቲክቶክ መንደር ላይ ከቪዲዮዎቹ ይልቅ ከሚፖሰቱት ቪዲዮዎች ይልቅ ኮሜንቶች በጣም አዝናኝ ሆነው መጥተዋል በአሁኑ ሰዓት ማለት ነውና እንደዚህ አይነት ፕላትፎርሞች ለምንድን ነው ለኮሜንታተሮች ብር ለመክፈል ፍቃደኛ ያልሆኑት? ወይ ደግሞ እንደዚህ አይነት ሐሳብ እንዴት አልመጣላቸውም? እንደ ጊፍትም ቢሆን ብቻ ኢንስታግራም ላይ ይቻላል መሰለኝ፣ ቲክቶክ ላይም ተጀምሯል መሰለኝ፣ ግን ይሄ ነገር በደንብ መስፋፋት ያለበት ይመስለኛል። ሰላም ወንድም፣ ምግብ እያስሞከርን ነበርና ቀምሰህ ከወደድከው ግማሹን ትከፍላለህ፣ ካልወደድከው ግን ችግር የለውም። እስኪ ሞክር። እያስሞከራችሁ አዲስ እንደዚህ አይነት ነገሮች ደግሞ መጥተዋል። ኦኬ አውቃ ጣፍጦት ነው ማን ምን ያስገባችሁበት? ወደድከው? እውነት ለመናገር ጭራሽ እንደዚህ ተወደዋል። ምንድን ነው የገባበት? እንደዚህ ያ እንግዲህ ለየት ያለ ነገር ነው። በጣም እናመሰግናለን። ወደድከው አይደል? ወደድከው? ተሰብሩኝ። ያ በጣም እናመሰግናለን። ይመቻችሁ። ያራዳ ልጅ። በቃ ስለማንኛውም ግማሹን ፕሬስ ከፈልና ይሸመጥጥ ነው። ምንድን ነው አናትህን የምከፍልልህ ማለት ወደድከው እኮ በጣም እና ነገር ይሄ የአሳማ መኖ የሚል ነገር አብለተኝ ተፈራጥራለህ እንዴ? ይገርም ና የት ነው የምሄደው? ሌላ አለ የለም። ከዚህ በቃ ብቻ እንደዚህ አይነት ነገሮች ተለምደዋል። ሰሞኑን በተለይ መንገድ ላይ ይይዟችሁና
ይህንን ምግብ ከወደድከው ብቻ አለ የሆነ ቻሌንጅ ይሰጧችኋልና ይህ በጣም ለእናንተ የሚገርም ቪዲዮ ነው። ይህንን ነገር እያሰባችሁበት ኬት እንደመጣ አላውቅም። የሆነ ሰውዬ መጡ ጀመና ሀገር ቪዲዮ ጀመና ሀገር ያመጡ ምናምን ለባለ የሚሰራው ሰውዬ አሽቃብጦ አስጠፋኝ። ሰውዬው ወዶት ነበር። ጌታ ምስክር ይኸውላችሁ በቀላሉ ምስክም ማዝንም ሰው አይደለሁም፣ ግን እንደዚህ ልጅ ቪዲዮ እያሳቀኝ አዘሴም ታይም ያሳዘነኝ የሚለምን እውነቱን ነው። ብዙ ሰዎች በቃ በማያገባቸው አትከም እውነት ነው። ጀመና ከመጀመሩ ነው ጀበና እግር የለውም። ቪዲዮ በደንብ ነው የሚሰማኝ። እረዳለሁ ወንድሜ። ተው በቃ አሁን ያኔ መሰለ አርት ገደል ከተታችሁት ሲጀምር በቃ ጀበናው ስኬትቦርድ ነው ያዘው። ቀስ ብሎ እኮ ጡትም የለውም። እና አርት በደንብ የሚገባችሁ ሰዎች ደግሞ ብራዘርን በደንብ አሰሩት፣ ልጁን በቃ አጉፉት እስቲ። ብዙ ጊዜ ቲክቶክ ላይ በቃ ለአሪፍ ሰው ሲጠቀም እናያለና ይሄ ልጅ በቃ እናጥለቅልቀው እስቲ በቃ የስራ በደንብ ብዙ እግር ያላችሁ ጀበናዎችን የተለያዩ ግድግዳዎች ላይ የስራ ኮንታክት አድርጉት። በቃ ኮፊ ሃውስ ምናምን ያላችሁ ሰዎች እንደ ቻሌንጅ የምንስጣችሁ እንደ የተበሳጨውን ነገር እናረጋጋ። ብቻ ይህ ቪዲዮ ሰሞኑን ብዙዎችን እያነጋገረ ነበረ። ያው እንደተመለከታችሁት አርት ነገር ይሰራል። ብቻ ኮፊ ሃውስ ሊሆን ይችላል ወይ ካፌ ነገር ነው። ብቻ የሆነ የተነገረ ነገር የለውም እና ለጀበና ሀገር የለውም አጥፋልኝ ብሎ አቀሳሶ ያስጠፋዋል ማለት ነው። ባለቤት እኮ ተመችቶታልና አንድ ፋራ ይሄንን አይቶት ነው መሰለኝ የሆነ ስለዚህ አይነት ነገር የማያውቅ ስለ አርት የማያውቅ አጥፋልኝ ብሎ ያስጠፋዋልና እንደዚህ አይነት ሰዎች ካላወቃችሁ ቢያንስ ከሚያውቅ ሰው ብትጠይቁ ጥሩ ይመስለኛል። የሰው ስራ አታበላሹ። ልጁ ተናዶ ነበር ይሄንን ቪዲዮ ሲለቅ የነበረው። በጣም ብዙ ሰዎች ሀሳባቸውን እየሰጡበት ነው በዚህ ቪዲዮ ላይ። ለማንኛውም ምርጦች የዛሬ ቪዲዮቻችን እኚህን ይመስሉ ነበረ። ቪዲዮቻችን እንደተመቻችሁ ጥርጥር የለኝም። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። በተለይ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሐሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ።